የቤቲን ቁንጅና እንዴት አየኸው? ቴሌግራም ላይ ላከችልን ቪዲዮ እኮ አልከፈትከውም። ያን የመሰለ ሰውነት ሙት አሁን ከፈተው። መጸለይማ የለበትም። የቤቲን ቁንጅና እንዴት አየኸው? ቴሌግራም ላይ ላከችልን ቪዲዮ እኮ አልከፈትከውም። ያን የመሰለ ሰውነት ሙት አሁን ከፈተው። ቤቲ ደወለች እንዴ? እነ ቾምቤ ጋር ደውለ ለምን አትዝናናም? ቤቲን አስባት። በዚህ ጸጉር ጸልየ ፈጣሪስ ሊሰማ ነው? በቃ ጸጉርን ተቆርጠ ረጋ ብለህ ትጸልያለህ። አቁመው፣ አቋርጠው። አሁን ሐሳብ ተበታትኗል። በቃ አቁም፣ አቁም። እንዲህ አይነት ጸሎት የለም። በቃ ይበቃሃል። ሐሳብ ተበታትኗል። አቁመውና ሌላ ጊዜ ትጀምራለህ። አንተ እኮ ጻድቅ አይደለም። በቃ አረፍ። የግድ መጸለይ የለብህም። ጸጉርን ተቆርጠ ትጸልያለህ። ይበቃሃል። አቁም። ሌላ ጊዜ ጸልይ። ብልግና ነው። ይህን እያሰብክ ልትጸልይ? ነውር። ብልግና ነው። ይህን እያሰብክ አትጸልይ። ሐሳብ ተበታትኗል። በቃ ዝጋው። የስ ነውር ነው። ፈጣሪ ፊት ቆመ እንዴት ትጸልያለህ? እንዴት ታስባለህ? ለጸሎት ቆመ ነውር፣ ብልግና። ቤቲ ምናምን እያልክ ሴት ታስባለህ? ፈጣሪም አዝኖብሃል። ከዚህ በኋላ ያንተ ጸሎት አይሰማም። ፈጣሪም ተቆጥቶሃል። ይሄ ንቀት ነው። ፈጣሪክን ንቀከዋል። ሌሎቹ በተመስጦ የሚጸልዩትን ጸሎት አንተ እንዴት መጸለይ ከበደ? ሌሎቹ እኮ እንዳንተ ብልግና አያስቡም ለጸሎት ቆመው። አንተ ግን የተረገምክ። በቃ ጸሎት ላንተ አይሆንም። ስለዚህ ውጣና እንደ ሌሎች ሰዎች ፈታ በል። ምን አስጨነቀ? ሂድ፣ ውጣ። በቃ ተወው ጸሎቱን። ሄደልኝ። ጎበዞች በደንብ ስሙኝ።